ሞርገን ሃውስል እንደጻፈውና ውድ ሰው ደግዋልን እንደተረጎመው መግቢያ በምድር እጅግ ታላቁ ትዕይንት አስተናጋጅና አስተናባሪ ሆኜ በመስራት የዓመታት የኮሌጅ ትምህርቴን ጨረስኩ። በሎስ አንጀለስ በአንድ ትልቅ ሆቴል ውስጥ ነበር የምሰራው። አዘውትረው ከሚመጡ ደንበኞች አንዱ የቴክኖሎጂ ኩባንያ ስራ አስኪያጅ ነበር። እጅግ ባለምጡቅ አእምሮ ነው። ገና በ20ዎቹ ዕድሜ ላይ ሳለ የዋይፋይ የኔትወርክ አቀባይ መሳሪያዎችን ዋና ክፍል ዲዛይን የሰራና የፈጠራ ባለቤትነቱን በስሙ ያስመዘገበ፣ እንዲሁም በርካታ ኩባንያዎችን መስርቶ ሽጧል። እጅግ ስኬታማ ሰው ነበር። ነገር ግን ከገንዘብ ጋር ያለው ግንኙነትን እኔ ያለመርካትና የቂልነት ቅልቅል ባህሪ ብዬ የምገልጸው ነው። ረብጣ ዶላሮችን በኪሱ እንዳጨቀ ይመጣ ነበር። ማየት ለሚፈልጉትም ለማይፈልጉትም ለብዙዎቹ ያሳያቸዋል። ብዙ ጊዜ ሲሰክርና አስፈላጊ ነው ብሎ ሲያስብ በግልጽና ቾክ ብሎ ስለ ሀብቱ ይጎረራል። በአንደኛው ቀን ከባልደረቦቻችን ለአንዱ በርካታ ሺህ ዶላሮች ገንዘብ ሰጠውና ዋና መንገድ ላይ ካለው የጌጣጌጥ ሱቅ ሂድና ባለ $1000 የወርቅ ሳንቲሞችን ይዘህልኝ ና አለው። ከአንድ ሰዓት በኋላ የወርቅ ሳንቲሞችን በእጃቸው ይዘው የቴክ ስራ አስኪያጅና ጓደኞቹ ፓሲፊክ ውቅያኖስን አዘቅዝቀው እየተመለከቱ ከወደቡ ዳርቻ ተሰባሰቡ። ከዚያም ልክ እንደ ድንጋይ እጅግ አርቆ የወረወረ ማን እንደሆነ እየተከራከሩና እየተጫጫሁ የወርቅ ሳንቲሞችን ወደ ባህሩ መወርወር ጀመሩ፣ ለጨዋታና ለፈንጠዚያ። ከቀናት በኋላ የሆቴሉን የመመገቢያ ክፍል መብራት ሰበረው። የሆቴሉ ስራ አስኪያጅ $500 የሚያወጣ መብራት እንደሆነና መተካት እንዳለበት ነገረው። $500 ትፈልጋለህ? በመደነቅ ጠየቀ። ከኪሱ የገንዘብ ክምር አውጥቶ ለስራ አስኪያጁ የሰጠው ይሄውልህ $5000። አሁን ከፊቴ ዞር በል፣ ደግመህም እንደዚህ እንዳታዋርደኝ። ይሄ አይነት ባህሪና ድርጊት ምን ያህል ጊዜ ሊቆይ ይችላል ብለህ ትደነቃለህ? መልሱ ብዙም አይቆይ ነው። ከጥቂት ዓመታት በኋላ እንደከሰረና እንደደህየ አወቅኩ። የዚህ መጽሐፍ መነሻ ሐሳብ በገንዘብ በጣም ጥሩ ለመስራትና ገንዘብ ላይ ጎበዝ ለመሆን ዕውቀትና ችሎታ ያላቸው ሚና ትንሽ ነው፣ ይልቁንም ያለህ ስብዕና፣ ያለህ ባህሪና ጸባይ እጅግ በጣም ወሳኝ ነው የሚል ነው። ዳሩ ግን ባህሪን እጅግ በጣም ከፍተኛ ዕውቀትና ችሎታ ላላቸው ሰዎች ሳይቀር እንኳ ለማስተማር ከባድ ነው። ስሜቶቻቸውን ለመቆጣጠር ያልቻሉ ምጡቅ ሰዎች በገንዘብና በሀብት እጦት ይቸገራሉ። በተቃራኒው ስሜታቸውን መቆጣጠር የቻሉ ይሳካላቸዋል። ምንም አይነት የቢዝነስ ትምህርትን ያልተማሩ ተራ ሰዎች ጥቂት ጥበቦችን ብቻ ተጠቅመው ባለሀብቶችና ባለጸጋዎች ሊሆኑ ይችላሉ። የብዙ ስመጥር ሰዎችን የህይወት ታሪክ የያዘው ዊኪፔዲያ ገጽ ላይ የአንድ ሰው ታሪክ እንዲህ ብሎ ይጀምራል። ሮናልድ ጄምስ ሪድ አሜሪካዊ በጎ አድራጊ ባለሀብት፣ የጽዳትና የነዳጅ ማደያ ሰራተኛ የነበረ ሰው ነው። ሮናልድ ሪድ የተወለደው በቬርሞንት ገጠር ነው። እርሱ ከቤተሰቡ ብቸኛው የሁለተኛ ደረጃ ትምህርትን የተማረ ሰው ነበር። ትምህርቱን በየቀኑ አላፊ መኪኖች እንዲያሳፍሩት እርዳታ እየጠየቀ ተመላልሶ ተማረ። ሮናልድ ሪድ የተወለደው በቬርሞንት ገጠር ነው። እርሱ ከቤተሰቡ ብቸኛው የሁለተኛ ደረጃ ትምህርትን የተማረ ሰው ነው። ትምህርቱን በየቀኑ አላፊ መኪኖች እንዲያሳፍሩት እርዳታ እየጠየቀ ተመላልሶ ተማረ። ሮናልድ ሪድ የሚያውቁት ሰዎች
ሊያወሩለት የሚችል ይህ ነው ተብሎ የሚጠቀስ ታሪክ አልነበረውም። እርሱና ሚስቱ ወደ ብራትልቦ ቬርሞንት ሲመጡ ሕይወቱ መናኛ ነበር። ሪድ ከነዳጅ ማደያ ለ25 ዓመታት መኪኖችን በመጠገን ሰርቷል። ለ17 ዓመታት በጂሲፒኒ ኩባንያ ወለሎችን በማጽዳት ሰርቷል። በ38 ዓመቱ ባለ 2 መኝታ ክፍል በ12000 ገዝቷል። ቀሪ ሕይወቱንም በዚህ ቤት ኖሯል። በ50 ዓመት ዕድሜው ሚስቱ ሞተችበት። ደግሞም ሌላ አላገባም። ጓደኛው እንደሚያስታውስም በዋነኛነት ጊዜውን ማሳለፍ የሚወደው የማገዶ እንጨት በመፍለጥ ነው። ሪድ በ92 ዓመቱ በ2014 አረፈ። ይሄኔ ነው እንግዲህ ተራው የጽዳት ሰራተኛ ዓለም አቀፍ የዜና ማሰራጫዎችንም እና ርዕሰ አንቀጾችን የሞላው። በ2014 ላይ 2,813,503 አሜሪካውያን ሞተዋል። ከነዚህ ውስጥ ከ4000 የማይበልጡት ብቻ በሞቱበት ወቅት ከ8 ሚሊዮን ዶላር በላይ የተጣራ ሀብት ነበራቸው። ሮናልድ ሪድ ከነዚህ አንዱ ነበር። የቀድሞ የጽዳት ሰራተኛው በኑዛዜው 2 ሚሊዮን ዶላር ለእንጀራ ልጆቹና ከ6 ሚሊዮን ዶላር በላይ ለአካባቢው ሆስፒታልና ቤተ መጻሕፍት ትቶ አለፈ። ሪድን የሚያውቁት ሁሉ በጣም ተገረሙ። ይህን ሁሉ ገንዘብ ከየት አገኘው? ምንም የተደበቀ ሚስጥር እንደሌለው ታውቋል። ሎተሪም አላሸነፈም፣ ውርስም አልተቀበለም። ሪድ የሚችለውን ያህል ቆጥቦ መልካም ስም ባላቸው ታላላቅ ኩባንያዎች አክሲዮኖችን ገዛ። ከዚያም ለ10 ዓመታት ያለማቋረጥ ትንንሽ ቁጠባዎቹ ደግሞ ተባዝተው ከ8 ሚሊዮን ዶላር በላይ እስኪሆን ጠበቀ። በቃ ይሄው ነው። ከጽዳት ሰራተኝነት ወደ በጎ አድራጊ ሰው ተሸጋገረ። ሮናልድ ሪድ ከመሞቱ ጥቂት ወራት በፊት ሪቻርድ የተባለ ሌላኛው ሰው ዜናውን ሞልቶት ነበር። ሪቻርድ ፍስኮን ከሮናልድ ሪድ ተቃራኒ የሆነ ታሪክ ነበረው። ሃርቫርድ ዩኒቨርሲቲ የተማረ በቢዝነስ አስተዳደር የማስተርስ ዲግሪ ያለው የሜሪል ሊንች ወይም የአሜሪካ ባንክ የሀብት አስተዳደር ክፍል ስራ አስኪያጅ የነበረ ሰው ነበር። ፍስኮን በፋይናንስ ዘርፍ በሙያው እጅግ ስኬታማ ስለነበር በ40ዎቹ ዕድሜው በጎ አድራጊ ለመሆን ጡረታ ወጣ። የቀድሞ የሜሪል ዋና ስራ አስኪያጅ ዴቪድ ኮማንስኪ እንዲህ ሲል አመስግኖታል። የቢዝነስ ሊቅ፣ የመሪነት ክህሎቶች ያሉት፣ ትክክለኛ ውሳኔዎችን የሚሰጥ እና አስደሳች ስብዕና ያለው። ክሬን የቢዝነስ መጽሔት በአንድ ወቅት ከ40 በታች ያሉ 40 እጅግ ስኬታማ የቢዝነስ ሰዎች ዝርዝር ውስጥ አካቶት ነበር። ነገር ግን ከዚያ በኋላ ልክ እንደ ወርቅ ሳንቲሞች ወርዋሪ የቴክ ኩባንያ ስራ አስኪያጅ ሁሉንም ነገር አጣ። ጡረታም ከወጣ በኋላ ፍስኮን በግሪንዊች ኮነክቲከት 1700 ካሬ ሜትር ቤት፣ 11 መታጠቢያ ክፍሎች፣ 2 አሳንሰሮች፣ 2 መዋኛ ገንዳዎች፣ 7 የመኪና ማቆሚያና መጠገኛ ቦታዎች ያሉትና ደህንነቱን ለመጠበቅ በየወሩ ከ$90,000 በላይ የሚያስወጣ ቤት ወይም ማንሽን ለመስራት እጅግ በከፍተኛ መጠን ብድር ተበደረ። ከዚያ የ2008ቱ የፋይናንስ ቀውስ ተከሰተ። በእርግጥ የኢኮኖሚ ቀውሱ የሁሉንም ሰው ጓዳ ነክቷል። ይበልጥ ግን የፍስኮንን ሀብት አፈር ድሜ ያብለው። ከፍተኛ ብድርና የማያተርፍ ተንቀሳቃሽ ያልሆነ ሀብት እጅግ በጣም እንዲከስር አደረገው። በአሁኑ ወቅት ምንም አይነት ገቢ የለኝም አለ ፍስኮን በ2008 በዳኛ ፊት ቆሞ። ከስሯል የሚል ማስረጃን ለመቀበል ነበር ፍርድ ቤት የቆመው። በቅድሚያ በባህር ዳር ላይ ያሰራውን ቤቱን ተቀማ። በቅድሚያ በባህር ዳር ላይ ያሰራውን ቤቱን ተቀማ። ከዚያም
በ2014 በግሪንዊች ያለው ታላቅ ቤቱም እጣ ፈንታው ተመሳሳይ ሆነ። በቅድሚያ በባህር ዳር ላይ ያሰራውን ቤቱን ተቀማ። ከዚያም በ2014 በግሪንዊች ያለው ታላቅ ቤቱም እጣ ፈንታው ተመሳሳይ ሆነ። የጽዳት ሰራተኛ የነበረው ሮናልድ ሪድ ሀብቱን ለበጎ አድራጎት ድርጅት ሰጥቶ ከማለፉ ከ5 ወራት አስቀድሞ የሪቻርድ ፍስኮን ቤት እንግዶች ከስር ያለውን በሚያሳይ መስታወት የተሸፈነ መዋኛ ገንዳ ያለው ቤት ብለው የሚያስታውሱት በሐራጅ ጨረታ በኢንሹራንስ ኩባንያ ያወጣል ተብሎ ከገመተው 75% ባነሰ ዋጋ ተሸጠ። ሮናልድ ሪድ ትዕግስተኛና ትሁት ነበር። ሪቻርድ ፍስኮን ግን ችኩልና ስግብግብ ነበር። ይህ ነው በሁለቱ መካከል ያለውን እጅግ ከፍተኛ የትምህርትና የልምድ ልዩነት እንዲያንስ ያደረገው። ከዚህ የምናገኘው ትምህርት ይበልጥ ሮናልድን እና በትንሹ ሪቻርድን እንድንሆን አይደለም፣ ምንም እንኳ ይህ መጥፎ ምክር ባይሆንም። እነዚህ ሁለት ታሪኮች በተቃራኒ ጫፍ ያሉ የገንዘብ አስተሳሰቦችን እንድንመለከት ያደርጉናል ይላል ሞርጋን ሃውሰል። ውድ ሰው ደጓለ እንደተረጎመ እነዚህ ሁለት ታሪኮች በተቃራኒ ጫፍ ያሉ የገንዘብ አስተሳሰቦችን እንድንመለከት ያደርጉናል። በምን በሌላ ነገር አንድ የኮሌጅ ዲግሪ የሌለው፣ ስልጠና የሌለው፣ ድጋፍ መነሻ የሌለው፣ መደበኛ ልምድ የሌለውና ከባለ ሀብቶች ጋር ግንኙነት የሌሉት ሰው እንዴት አንድን እጅግ ምርጥ ትምህርት ያገኘን፣ እጅግ ምርጥ ስልጠና ያገኘንና እጅግ ወሳኝ ግንኙነቶች ያሉትን ሰው በከፍተኛ ደረጃ ሊበልጥ ይችላል? መልሱን ለማወቅ ታገልኩ ይላል ባለታሪኩ። በሃርቫርድ ከተማረ የቀዶ ሕክምና ሐኪም በላይ ሮናልድ ሪድ የልብ ቀዶ ጥገና ያደርጋል ብሎ ታሪክን ማሰብ በፍጹም የማይቻል ነው። እንዲሁም እንደዚህ ያለ ሰው እጅግ ከተማሩ መሐንዲሶች በላይ የሰማይ ጠቀስ ፎቆችን ንድፎ ይሰራል ብሎ ማሰብ አይቻልም። የዓለማችንን ቁንጮ የኑክሊየር መሐንዲሶች የሚበልጥ የጽዳት ሰራተኛ ታሪክ አይኖርም። ነገር ግን እነዚህ ታሪኮች በቢዝነስ ዓለም ውስጥ ይከሰታሉ ይላል ሮናልድ ሪድ። ሪቻርድ ፍስኮንን መሆን ስለማይችልበት ሁኔታ ሁለት ማብራሪያዎች አሉ። አንደኛው የሀብት ዕጣ ፈንታ በአእምሮ ብቃትና በጥረት ሳይወሰን በእድል ይመራል። ይህ በተወሰነ መንገድ እውነት ነው። እናም ይህ መጽሐፍ ይህን ወደፊት ሰፋ አድርጎ ያብራራዋል። ወይም ሁለተኛው ይህ የበለጠ እውነት ነው ብሎ አምናለሁ። የሀብት ምስጢር እና የገንዘብ ስኬት ከባድ ሳይንስ አይደለም። ይልቁንም ከምታውቀው በላይ የምታደርገውና የምታሳየው ጸባይ እጅግ በጣም ወሳኝ የሆነበት ረቂቅ ክህሎት ሶፍት ስኪል ነው ይለዋል። ይህን ረቂቅ ክህሎት የገንዘብ ስነ ልቦና እንለዋለን። የዚህ መጽሐፍ ዓላማ አጫጭር ታሪኮችን በመጠቀም ረቂቅ ክህሎቶች ከገንዘብ ቴክኒካዊ ዕውቀቶችና ክህሎቶች ይልቅ ይበልጥ ወሳኝ እንደሆኑ ለአንባቢው ማስረዳት ነው።